ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን የሚያደርጉትን ሐዋርያዊ ጉብኝት ከ50 ሺህ በላይ ወጣቶች ይታደማሉ ተብሎ እንደሚጠበቅ ተገለጸ። በካሜሩን ካቶሊካዊት ቤተክርስቲያን የያውንዴ ሀገረ ስብከት እንዳስታወቀው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን የሚያደርጉትን ሐዋርያዊ ጉብኝት ከ50 ሺህ በላይ ወጣቶች ይታደማሉ ተብሎ እንደሚጠበቅ ተገለጸ። የቅዱስነታቸው ጉብኝት ለአገሪቱ የእምነት የደስታና የህብረት ጊዜን እንደሚፈጥር የተገለጸ ሲሆን በመርሃ ግብሩ ላይ በዋናነት አስተምህሮ፣ የቅዱስ ቁርባን ስግደት፣ ጸሎት፣ ዝማሬዎችና ሌሎች መንፈሳዊ መርሃ ግብሮች እንደሚደረጉ ይጠበቃል። በቤተ ክርስቲያን ሕይወት ውስጥ የወጣቶች ሚና ከፍተኛ መሆኑ የተገለጸ ሲሆን በዚህም የካቶሊክ የትምህርት ተቋማት ወጣቶች በንቃት እንዲሳተፉ እንዲያበረታቱ ተጠይቀዋል። ወላጆች ልጆቻቸውን ወጣቶችና በጎ ፍቃድ ያላቸው ሰዎች በቅዱስነታቸው ሐዋርያዊ ጉብኝት ላይ እንዲታደሙ እንዲያበረታቱም ተጠይቀዋል። የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያዊ ጉብኝት ውጤታማ እንዲሆን የካቶሊክ ተቋማት ከሀገረ ስብከቱ አዘጋጅ ኮሚቴ ጋር በህብረትና በኃላፊነት እንዲሰሩ ጥሪ ቀርቦላቸዋል። በካቶሊክ ተቋማት ትብብር ላይ እምነት እንዳለው የገለጸው የያውንዴ ሀገረ ስብከት ወጣቶችን በመንፈሳዊ እንቅስቃሴ በማዘጋጀትና በካሜሩን ውስጥ ለቤተ ክርስቲያኗ ትልቅ አጋጣሚ ይሆናል ተብሎ በሚጠበቀው ሐዋርያዊ ጉብኝት ጠንካራ ተሳትፎን በማረጋገጥ ያላቸውን ወሳኝ ሚና እንዲወጡ አደራ ብሏል። ርዕሰ ሊቃነ ጳጳሳቱ በ4 የአፍሪካ ሀገራት ከሚያደርጉት ጉብኝት ውስጥ በአገረ ካሜሩን የሚያደርጉት ጉብኝት ሁለተኛው ሲሆን ሚያዝያ 7 ቀን 2018 ዓ.ም በያውንዴ ንሲማለን ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የእንኳን ደህና መጣችሁ ስነ ስርዓት ይደረግላቸዋል። በመቀጠልም ከአገሪቱ ፕሬዝዳንት፣ የመንግስት ስራ ኃላፊዎች፣ ከሲቪል ማህበረሰብ መሪዎችና ዲፕሎማቶች ጋር ይወያያሉ ተብሎ ይጠበቃል። መረጃውን ያደረሰን የኤሲአይ አፍሪካ ነው።